ከውጭ ሀገር ሳይቀር ፕሮግራም እያስያዙ እህቶችና ወንድሞች ምእመናንና ምእመናት እየመጡ እንዲጉላሉ እያደረጉ ነው፣ ስልክ እየዘጉባቸው ማለት ነው። በዚህ ሁኔታ ውስጥ እየተሳተፋችሁ ያላችሁ ሰዎች ቤተክርስቲያኒቷ ህጋዊ እርምጃ ስለምትወስድ ከዚህ ድርጊታችሁ ብትቆጠቡ መልካም ነው። በዩቲዩብ በቴሌግራም በተለያየ እየቆራረጡ ማስታወቂያ እየሰሩ ጉዞ ታዘጋጃላችሁ ሲባሉ አሁን እናዘጋጃለን እያሉ ገንዘብ እየተቀበሉ ትኬት ቆርጠንላችኋል እያሉ የጉዞ ፕሮግራም እያስያዙ ብዙ ሰዎችን እያጉላሉ ያሉ ግለሰቦች እንዳሉ እናንተው በላካችሁልኝ ማስረጃ አይቻለሁ ማለት ነው። በርሜል ቅዱስ ጊዮርጊስ ከሀገር ውስጥም ከሀገር ውጭም ሰው ይመጣል። የፕሌን ትኬት፣ የመኪና የማረፊያ የተለያየ ወጪ ሲደመር ገንዘቡ ከፍተኛ የሆነ ነው ብሎ በማሰብ 10 እና 15 ሰውን አታሎ ወይም አጭበርብሮ እንደነዚህ አይነት ሰዎች ቢጠፉ እናንተ አታገኟቸውም። ለውስን ጊዜ ቀድማችሁ ትኬት ከመሙላቱ በፊት መታችሁ ትኬት ቁረጡ። ባላችሁበት ሆናችሁ ገንዘብ አስገቡ፣ ትኬታችሁ ይቆረጥላችኋል። ስለ ቀጣይ ጉዞ መረጃ የምትጠይቁን ሰዎች የጉዞ ምዝገባችን ጥር 5 2018 ዓ.ም እናጠናቀቃለን ብለን ነግረናችሁ ነበረ። ብሩን በማስገባት መታወቂያ፣ ናሽናል አይዲ፣ መንጃ ፍቃድ፣ ፓስፖርት ያላችሁን የሎ ካርድ ያላችሁን ማስረጃ የእናንተ ማንነት የሚገልጽ አይዲ ልካችሁ ባላችሁበት ሆናችሁ መመዝገብ ትችላላችሁ ማለት ነው። ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይፄዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ዛሬ አስቸኳይና ሰበር መረጃ ወደ እናንተ በድጋሚ ይዤ መጥቻለሁ። ለብዙ ኦርቶዶክሳውያን እንዲደርስ ሼር፣ ላይክ፣ ሰብስክራይብ በማድረግ ጀምሩ፣ ለብዙ ሰዎች አድርሱልኝ። እንግዲህ ወደ አሸዋ ማዶ በርሜል ቅዱስ ጊዮርጊስ የ2018 የመጀመሪያ ጉዟችን ጥር 15 መነሻ፣ ጥር 27 መመለሻ ወይም ጃንዋሪ 23 መነሻ፣ ፌብርዋሪ 4 መመለሻ የጉዞ ምዝገባችን ጥር 5 2018 ዓ.ም እናጠናቀቃለን ብለን ነግረናችሁ ነበረ። እንግዲህ በነገርናችሁ መሰረት ነገ ሰኞና ማክሰኞ ብቻ ምዝገባ የምናካሄድና ከዛ በኋላ ምዝገባ የምናቆም ይሆናል። ባለን ጊዜ ነገና ተነጎዳ 2 ቀን እየመጣችሁ እንድትመዘገቡና ባላችሁበት ሀገር ሆናችሁ ብሩን በማስገባት መታወቂያ፣ ናሽናል አይዲ፣ መንጃ ፍቃድ፣ ፓስፖርት ያላችሁን የሎ ካርድ ያላችሁን ማስረጃ የእናንተ ማንነት የሚገልጽ አይዲ ልካችሁ ባላችሁበት ሆናችሁ መመዝገብ ትችላላችሁ ማለት ነው። ሌላኛው ጉዞ እናዘጋጃለን እያሉ የሚያጭበረብሩ ሰዎች እንዳሉ መረጃ ደርሶኛል። እንዲሁም ደግሞ ትኬት ተቆርጦላችሁ ያስገባችሁበት ገንዘብ ከበርሜል ቅዱስ ጊዮርጊስ ጋር ያስገባችሁበት አካውንት ወይም ስም ከበርሜል ቅዱስ ጊዮርጊስ ጉዞ ከሚያዘጋጁ ህጋዊ ማህበራት ጋር የማይገናኝና የማይታወቅ መረጃዎችን የላካችሁልኝ እህቶች አላችሁ። ስለዚህ የበርሜል ቅዱስ ጊዮርጊስን በማስታወቂያ በቲክቶክ፣ በዩቲዩብ፣ በቴሌግራም በተለያየ እየቆራረጡ ማስታወቂያ እየሰሩ ጉዞ ታዘጋጃላችሁ ሲባሉ አሁን እናዘጋጃለን እያሉ ገንዘብ እየተቀበሉ ትኬት ቆርጠንላችኋል እያሉ የጉዞ ፕሮግራም እያስያዙ ብዙ ሰዎችን እያጉላሉ ያሉ ግለሰቦች እንዳሉ እናንተው በላካችሁልኝ ማስረጃ አይቻለሁ ማለት ነው። ለምሳሌ አንድ እህት የላከችልን የጉዞ ትኬት እና ያስገባችበት የባንክ ደረሰኝ እኔ በርሜል ቅዱስ ጊዮርጊስ ላይ ጉዞ ከሚያዘጋጁ ማህበራቶችና ወይም ደግሞ ወደ በርሜል ቅዱስ ጊዮርጊስ ሄደውም ተጉዘውም ከሚያውቁ ሰዎች ጋር ባይም ብመረምርም ልደርስበትና ላቀው አልቻልኩም። በማይታወቁ ሰዎችና በማይታወቁ ማህበራቶች ገንዘብ እያስገባችሁ እንዳትበሉ። በርሜል ቅዱስ ጊዮርጊስ ላይ ጉዞ የሚያዘጋጁ ማህበራቶች እነማን እንደሆኑ አንደኛ በሚዲያ ይታወቃሉ፣ ሁለተኛ ደግሞ ሀገረ ስብከቱ ወረዳ ቤተ ክህነቱ ሰበካ ጉባኤው አጥቢያ ቤተ ክርስቲያኒቷ ፈቃድ የሰጠቻቸው ማህበራቶች አሉ። ይሄንንም ደግሞ እናንተ ጥንቅቅ አድርጋችሁ ታውቃላችሁ፣ እኛን ጨምሮ። ከነዚህ ውጭ ነው ያልኩት። ይሄው በዚህ በፍቃድ በተሰጠው ደብዳቤም ላይ ጥሪ የተደረገላቸው ማህበራቶች አሉ። ከነዛ ማህበራቶችና ሚዲያዎች ውጪ እንግዲህ ወደ ቦታው ጉዞ የሚያዘጋጁ አካላቶች አሉ ብዬ አላምንም። ከዚህ በፊት 17 የጉዞ ማህበራቶች ፍቃድ እንደተሰጣቸው
በሀገረ ስብከቱና በቤተ ክርስቲያኑ ዙሪያ እውቅና ያገኙ ማህበራቶች አሉ። ከነዛ ማህበራቶች ውስጥ ዛሬ ስንቶቹ ናቸው የሚያዘጋጁት ብትሉ በጣም ውስን ናቸው። እኛን ጨምሮ እንደ ጉዞ ማህበር፣ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበርን ጨምሮ 7 እና 8 ከዛ የማይበልጡ ማህበራቶች ናቸው ቤተ ክርስቲያኒቷ የምታውቃቸው። ግን ከኛም ዩቲዩብ ላይ ከሌሎች የበርሜል ቅዱስ ጊዮርጊስን ፕሮግራም ከሚሰሩ ሚዲያዎች ላይ እየቆራረጡ በቲክቶክ እየለቀቁ ማስታወቂያ እንሰራለን በማለት እንዲሁም ደግሞ ጉዞ እናዘጋጃለን በማለት ከውጭ ሀገር ሳይቀር ፕሮግራም እያስያዙ እህቶችና ወንድሞች ምእመናንና ምእመናት እየመጡ እንዲጉላሉ እያደረጉ ነው፣ ስልክ እየዘጉባቸው ማለት ነው። በዚህ ሁኔታ ውስጥ እየተሳተፋችሁ ያላችሁ ሰዎች ቤተ ክርስቲያኒቷ ሕጋዊ እርምጃ ስለምትወስድ ከዚህ ድርጊታችሁ ብትቆጠቡ መልካም ነው። በዚሁ አጋጣሚ ለበርሜል ቅዱስ ጊዮርጊስ ገንዘብ መላክ ፈልጋችሁ፣ አስራት በኩራት መስጠት ፈልጋችሁ፣ ስለት መስጠት ፈልጋችሁ እናደርስላችኋለን ቢሏችሁ ለማንም ሰው ገንዘብ እንዳትሰጡ። ምክንያቱም እንደዚሁ እንደ ጉዞ ለቤተ ክርስቲያኑም እናደርሳለን ብለው ስለሚያስቀሩባችሁና ማንነታቸው የማይታወቅ ሰዎች ገንዘብ ተቀብለው ስለሚጠፉ ቤተ ክርስቲያኑ ሕጋዊ አካውንት አለው። በዛ ሕጋዊ አካውንት ገንዘባችሁን ገቢ ማድረግ ትችላላችሁ። ይሄው ሕጋዊ አካውንቱን ከፈለጋችሁ የቤተ ክርስቲያኑ ሕጋዊ አካውንት ነው ይሄ። ገንዘቡን አስገብታችሁ ደረሰኙን ወደኛ ብትልኩም ደረሰኙን ብቻ ከስመ ክርስትናችሁ ጋር ወደ ቤተ ክርስቲያኑ ልናደርስ እንችላለን። ገንዘቡን ሳይሆን የቤተ ክርስቲያኑን ያስገባችሁበትን ደረሰኝና ስመ ክርስትናችሁን። ስለዚህ በተለያየ መንገድ ይሄንን አጋጣሚ በመጠቀም በርሜል ቅዱስ ጊዮርጊስ ከሀገር ውስጥም ከሀገር ውጭም ሰው ይመጣል። የፕሌን ትኬት፣ የመኪና የማረፊያ የተለያየ ወጪ ሲደመር ገንዘቡ ከፍተኛ የሆነ ነው ብሎ በማሰብ 10 እና 15 ሰውን አታሎ ወይም አጭበርብሮ እንደነዚህ አይነት ሰዎች ቢጠፉ እናንተ አታገኟቸውም። ለጊዜው የሰው ገንዘብ እሳት ነው ይታወቃል፣ አይጠቅማቸውም። ግን ለጊዜው ራሳቸውን የሚቀይሩበት አጋጣሚ መስሏቸው ስለሚጠቀሙበት ከእንደነዚህ አይነት አጭበርባሪዎች እንድትቆጠቡ። ምክንያቱም አይደለም በእንደዚህ አይነት በጉዞ አጋጣሚ ይቅርና ሰው ቤተ ክርስቲያን እንኳ ሄዶ ቅዳሴ ከሚያስቀድሱ ሰዎች፣ ኪዳን ከሚያደርሱ ሰዎች፣ ጠበል ከሚጠመቁ ሰዎች ጫማና የተለያዩ አልባሳቶችን ሰርቀው የሚጠፉ ሌቦች አሉ። ስለዚህ አሁን ቤተ ክርስቲያን ሲኬድ ይሰረቃል፣ ቤተ ክርስቲያን የሚሄድ ሰው ይጭበረበራል ብላችሁ አታስቡ። ይሄ ሞኝነት ነው። መጀመሪያ እናንተ የምትሄዱበትን ማህበር፣ መልእክት የምትሰሙበትን ሚዲያ በደንብ ማየት አለባችሁ። ከዛ ሚዲያ ላይ በዛ ማህበር ስም በተከፈተ አካውንት ገቢ ካደረጋችሁ ያ ማህበር ተቋም ስለሆነ በሕግ አግባብ ለመጠየቅ ይመቻችኋል። ሲጀመር የጉዞ ማህበራቶች ከሆኑ በርሜል ቅዱስ ጊዮርጊስ ላይ እውቅናና ፍቃድ ያላቸው ማህበራቶች ከሆኑ በየሚዲያቸው የሚሰጣቸውን የሕጋዊ ቤተክርስቲያኒቷ ወይም ሀገረ ስብከቱ ወረዳ ቤተ ክህነቱ የሰጣቸውን ፍቃድ ደብዳቤውን የሚሰሩት ቪዲዮ ጋር አታች ያደርጋሉ፣ ስለምንተዋወቅ ማለት ነው። ስለዚህ አሁን ከተበላችሁ ከተጭበረበራችሁ በኋላ እኔ እኮ መንፈሳዊ ሰው መስሎኝ ነው እንደዛ አውርቶኝ ነው ብላችሁ ሕጋዊ ማህበራቶችንም ጭምር ስለሚያስወቅስ ይሄንን እኛም በደንብ ተነጋግረን ከአጋር ወንድሞቻችን ጋር ይሄንን በደንብ አድርገን የምናወግዘው። እንደገናም ደግሞ ቤተ ክርስቲያኒቷ ሕጋዊ ማንነትና ሕጋዊ መብት ስላላት እነዚህን ሰዎች በሕግ የምትጠየቅበት አግባብ ይኖራል። ለጊዜው ግን እናንተ ገንዘባችሁን ተበልታችሁ ከውጭ ፕሮግራም አድርጋችሁ መጥታችሁ እዚህ ከደረሳችሁ በኋላ ስትተጓጎሉ ደግሞ እንደ አንድ ክርስቲያን በጣም ያሳዝናል። እንደዚህ አይነት ነገር ካለ ለምን ቀድማችሁ አታሳውቁንም ልትሉ ትችላላችሁ። ይሄው ቀድመን እየገለጽንላችሁ ነው፣ ቀድመን እያሳወቅናችሁ ነው። እናንተ ዝም ብላችሁ በማይታወቅና በማይታወቅ ሰውና ማህበር ገንዘብ አታስገቡ። ከተበላችሁ ከተጭበረበራችሁ በኋላ ደግሞ ጥያቄያችሁን እኛ ጋር አታምጡ። ምክንያቱም በርሜል ቅዱስ ጊዮርጊስ ላይ እንግዲህ ለ3 ለተከታታይ 2-3 ዓመታት ማን በቦታው ላይ ሲያዘጋጅ እንደነበረ ማን ሕጋዊ እውቅና እንዳለው ታውቃላችሁ። ባገኛችሁት ሁሉ ገንዘብ አስገብታችሁ ገንዘባችሁን ከተበላችሁ በኋላ ይሄ ትኬት የእናንተ አይደለም ወይ? ሲጀመር እኛ ትኬት የራሳችንን የማህበራችንን ቲተር ማህተብ ከግርጌም ከራስጌም መተን ነው ትኬት የምንሰጠው። ቢሮአችን ፕሪንት አድርገን ትኬቱ ላይ ማህተብ አድርገን ነው ወደ በቴሌግራም በዋትስአፕ በኢሞም ለላካችሁልን ሰዎች መልሰን የምንልከው። ቢሮም ለሚመጡ ሰዎች በዛ አግባብ ነው የምናስተናግደው። ስለዚህ የኛ ላልሆነ ትኬት ተጠያቂዎች አንሆንም። የሚታወቁ ሰዎች ቢሆኑ አዎ እነዚህ የጓደኞቻችን ነው፣ የገሌ ማህበር ነው ወንድሞቻችን ናቸው፣ ችግር የለም ብለን እንመልስላችኋለን። የተለያየ መረጃም ስትሰጡን እየመለስንላችሁ ስለሆነ ማለት ነው።
ስለዚህ የማናቀውን ሰው ግን በአንድ ግለሰብ ለትኬት ብላችሁ ገንዘብ አስገብታችሁ እገሌን ታውቃላችሁ ወይ በገሌና ያስገባሁት ብትሉ አናቅም። ስለዚህ ይሄንን መጀመሪያ አስባችሁበት እንድታደርጉ በዚሁ አጋጣሚ ማስተላለፍ ፈልጋለሁ። እንግዲህ በዚህ ባለን ውስን ጊዜ ቀድማችሁ ትኬት ከመሙላቱ በፊት መታችሁ ትኬት ቁረጡ። ባላችሁበት ሆናችሁ ገንዘብ አስገቡ፣ ትኬታችሁ ይቆረጥላችኋል። ስለ ቀጣይ ጉዞ መረጃ የምትጠይቁን ሰዎች መረጃው ስለሌለን ነው እየነገርናችሁ ያልሆነው ወይም ደግሞ የቀጣይ የጉዞ ፕሮግራም ያላወጣ ነው። እንደ እግዚአብሔር መልካም ፈቃድ ደርሰን ስንመለስ እግዚአብሔር ወዶና ፈቅዶ በሰላም ከተመለስን ሰማዕቱ ቅዱስ ጊዮርጊስ በምልጃና በጸሎቱ ካገዘን አምላካችን እግዚአብሔር በምህረትና በቸርነቱ ከጎበኘን ይሄ ጉዞ እጥፍ ድርብ የሆነ የደስታ ቀን ነው። የሰማዕቱ የቅዱስ ጊዮርጊስ አባ አጽሙ ለጊዮርጊስ ጥር 18 በየቦታው የቅዱስ ጊዮርጊስ መታሰቢያ ቤተክርስቲያን ባለበት ቦታ ሁሉ ታቦት ወጥቶ ህዝበ ክርስቲያኑን የሚባርክበት ዕለት ነው። በበርሜል ቅዱስ ጊዮርጊስ አዲሱ ህንፃ ቤተክርስቲያን ለ9 ዓመት ሲሰራ የነበረው ህንፃ ቤተክርስቲያን ተጠናቆ የሚመረቅበት ዕለት ነው። እንዲሁም ደግሞ ለ9 ወር ተቋርጦ የነበረው ጉዞም ደግሞ በዚሁ አጋጣሚ በሰፊ ፕሮግራም 12 ቀን ቆይታ 7 ቀን ጥምቀት የ5 ቀን መንገድ አድርገን የምንመለስበት ሰፊ ፕሮግራም ነው። ገባሪተ ኃይል ምርት ደለጎ ቅድስት ኪዳነ ምሕረት ላይ ሄደን የምንጠመቅበትም ይሄ ሰፊና የማይገኝ የማይደገም እስካሁንም ያልነበረ አጋጣሚ ስለሆነ በሀገር ውስጥና ከሀገር ውጭ ያላችሁ ኦርቶዶክሳውያን የመዳን ቀን ዛሬ ስለሆነ ሁሉን ነገር ትታችሁ ለዚህ ነገር ግን ቅድሚያ ሰጥታችሁ ብትመጡ ያሰባችሁት ተሳክቶ የጎደለው ሞልቶ የጠፋው ተገይቶ የጎበጠው ቀንቶ ሐሳበ ልቦናችሁ ተፈጽሞ መሻታችሁ ተፈጽሞ ጥያቄያችሁ ተመልሶ ቋጠሯችሁ ተፈቶ በደስታ እየተደሰታችሁ እያለቀሳችሁ ሄዳችሁ እያመሰገናችሁ የምትመለሱበት የቅዱስ ጊዮርጊስ ጥሪ ነውና ይሄ ጥሪ የበረከት ጥሪ ስለሆነ ለብዙ ኦርቶዶክሳውያን ሼር አድርጉላቸው። በዛ አጋጣሚ ወደዚህ ታሪካዊና ጥንታዊ ቦታ ሄዳችሁ በረከቱን ለመካፈል እየፈለጋችሁ ነገር ግን ያልሆነላችሁ ሰዎች ካላችሁ መሄድ የማትችሉ ሰዎች ካላችሁ ጊዜ ኖሯቸው መሄድ እየፈለጉ 2 ዓመትና 3 ዓመት ከ2015 ገና በመኪና ጉዞ በነበረበት ጊዜ ጀምረው ተመዝግበው ስፖንሰር እርዳታ የእናንተን እርዳታ የሚጠባበቁ ብዙ እህቶች ወንድሞች አሉና ለነዛም ደግሞ እናንተ ስፖንሰር ብታደርጓቸው እነሱም ደግሞ በጸሎት በሰላም ለኪ በውዳሴ ማርያም ኪዳን በሚቆሙበት ጊዜ ቦታው የበረከት ቦታ የቃል ኪዳን ቦታ ስለሆነ ቦታው ላይ አንድ ጊዜ ስማችሁን ጠርተው ቢጸልዩላችሁ በቂ ነውና የተቸገረን መርዳት ብዙ በረከት እንዳለው በማሰብና በመረዳት እንግዲህ ብራብ አበልታችሁኛል፣ ብጠማ ጠጥታችሁኛል፣ ታርዤ አልብሳችሁኛል፣ ታስሬ ጠይቃችሁኛል የሚለውን መፈጸምም ስለሆነ ሁላችሁም በባለፈው ባቀረብኩላችሁ ጥሪ እየተንቀሳቀሳችሁ ነው። እየከፈሉ ያሉ እህቶች ወንድሞች አሉ። እኛም እየመዘገብንና እየቆረጥንላቸው ያሉ እህቶች ወንድሞች አሉ። የነዛን ደስታ የነዛን የደስታ ለቅሶ ማየት እንዴት እንደሚያሳዝንና እንዲሁም ደግሞ እንዴት እንደሚያስደስት ብታዩት እውነቴን ነው የምነግራችሁ። ብዙ እህቶች ወንድሞች ልደት የምናከብረው ልደት ነበረ፣ ልደታችን ይቅርና በቦታው ላይ በቅዱስ ጊዮርጊስ ደጅ ላይ ስመ ክርስትናችን ተጠርቶ በጸሎት እንታሰብ፣ በጸሎት ስማችን ይጠራ እያሉ የልደት ፕሮግራማቸውን ትተው ለአቅመ ደካማ መክፈል ለማይችሉ እህቶች ወንድሞች ስፖንሰር እየሆኑ ያሉ እህቶች ወንድሞች አሉና ይሄ በጣም ሊለመድ ይገባል። ልደት የሚከበረው የክርስቶስ ልደት ብቻ እንጂ ወይም ከክርስቶስ ልደት በተጨማሪ የቅዱሳን የጻድቃን የሰማዕታት ልደታቸው ሊከበር ይችላል እንጂ የሰው ልደት እንደዚህ ኬክ የሚጠጣ የተለያየ ውስኪ ጮማ የተለያየ ነገር ተዘጋጅቶ ውስኪ ተጨልጦ ጮማ ተቆርጦ የሰው ልጅ ልደቱ ሊከበር አይገባም። የሰው ልጅ ልደቱ እንደዚህ በድግስ በመጠጣት በመብላት በጭፈራ በዳንኪራ በተለያየ ነገር ከሚከበር የተቸገሩትን በመጠየቅ የተራቡትን በማብላት የተጠሙትን በማጠጣት የታሰሩትን በመጠየቅ በጸበል ቦታ በሆስፒታል በአልጋ ቁራኛ በድዌ ዳኛ ተይዘው የመዳን ቀናቸውን የሚጠባበቁ እህቶች ወንድሞችን እየሄዱ መጎብኘት እንጂ በቤታችን ሆነን ለልደታችን ብዙ ነገር አውጥተን ብናከብር ይሄ ተገቢም አይደለም፣ በረከትም የለውም እና በረከት የምታገኙበትን ስራ በዙ አጋጣሚ አቅመ ደካሞችን በመርዳትና በመደገፍ እዛ ቦታ ላይ ሄደው እንዲድኑ እንዲፈወሱ ለመዳናቸው ምክንያት ብትሆኑ የምትችሉትን
ለአንድ ሰው ግማሽ ትራንስፖርት መክፈል ይቻላል። ሙሉ ትራንስፖርት መክፈል ይቻላል። የታመሙ የተቸገሩ ሰዎች እዛ ቦታ ላይ ሄደው ድነው ተፈውሰው እንዲመሰክሩ ብታደርጉ መልካም ነው እላለሁ። እንግዲህ ዛሬ ይሄን መረጃ ልሰጣችሁ ነው በአጭር ቪዲዮ የመጣሁት። በባለፈ ማለትም ዓርብ ዕለትና ሮብ ዕለት የነበረ በዶርቃ ሚዲያ ላይ ክፍል 1 እና ክፍል 2 የነበረ ፕሮግራማችን የሚቀጥለው ፓርት 3 ክፍል 3 ሮብ ይቀጥላል። ለብዙ ሰዎች ሼር አድርጉና አድርሱላቸው። እንግዲህ ስለ ፍልስፍና፣ ስለ ጥንቁልና፣ ስለ ባዕድ አምልኮ፣ ስለ አዳልሞቲ፣ ስለ ቦረንትቻ፣ ስለ ሙታና ጋሪ እንግዲህ በእህታችን ብዙ ነገር ተዘርዝሮ ተገልጿልና ያንንም እንድትማሩበት እንድትጠቀሙበት ምን ያክሎቻችሁ ጣዖትና ታቦትን መለየት ተስኗችሁ እየተሸወዳችሁ እንደሆነ በዚሁ አጋጣሚ በደንብ እንድትረዱ ፈልጋለሁ። አምላካችን እግዚአብሔር እንግዲህ በዚህ የበረከት ጉዞ ላይ ሁላችንም ሄደን ተባርከን እንመለሳለን። ቅድስት ቤተክርስቲያን ደግሞ በቦታው ላይ ልጆቿን እንግዶቿን ለመቀበል በጽዳቱ ለምርቃቱ ቅድመ ሁኔታዎችን በማሟላት ዝግጅት ላይ ነው የሚገኙት። ይሄ የቤተክርስቲያን ጥሪ ነው። ለሚዲያዎች፣ ለጉዞ ማህበራት ሀገረ ስብከቱ ሰበካ ጉባኤው ባሳሰበው ደብዳቤ መነሻ በማድረግ ለሚዲያዎችም ለጉዞ ማህበራቶችም ለምእመናኑም ጥሪ አድርገዋል። በርሜል ቅዱስ ጊዮርጊስ ላይ ሄዳችሁ የተጠመቃችሁ፣ የዳናችሁ፣ የተፈወሳችሁ በሀገር ውስጥና ከሀገር ውጭ የሆናችሁ ስለታችሁ የሰመረላችሁ አምላከ ቅዱስ ጊዮርጊስ እርዳን ስትሉት ፍጡነ ረድኤት ሊቀ ሰማዕቱ ቅዱስ ጊዮርጊስ የረዳችሁ ሁሉ በዚህ ፕሮግራም ላይ ተገኝታችሁ በዓሉን እንድታከብሩ መልእክቴን ማስተላለፍ እፈልጋለሁ። ለዛሬ የነበረን ቆይታ ይሄን ይመስል ነበር። በድጋሚ እስከምንገናኝ ድረስ ሁላችሁም ለብርሃነ ልደቱ በሰላም እንዳደረሰን ለብርሃነ ጥምቀቱ በሰላም እንዲያደርሰን የአምላካችን መልካምና ቅዱስ ፈቃድ ይሁንልን። እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም ቤዛዊተ ኩሉ ድንግል ማርያም አማላጅነቷ ረድኤትና በረከቷ የእናትነት ፍቅሯ የዘወትር ጸሎቷ አይለየን። የቅዱሳን ጸሎት አይለየን። ሁላችሁም በያላችሁበት ቸር ሰንብቱ።